ሰላም። ዛሬ እንግዲህ በጣም ጥልቅ እና ውስጥ በስፍር ያልሆነ ስነ መለኮታዊ ጥያቄ ውስጥ ነው የምንገባው። የቀረቡልን ጽሑፎች የሚያተኩሩት በአንድ አገላለጽ ላይ ነው፣ የኃጢአት ፍላጎትን ወደ አዛዜል መመለስ። ይህ ሐረግ ምናልባት እንግዳ ሊመስል ይችላል፣ ግን ከበስተጀርባው ስለ ኃጢአት፣ ስለ ኃላፊነት እና ስለ ቤዛነት ያለንን ግንዛቤ የሚፈታተን ትልቅ ሐሳብ ይዟል። እስቲ ወደ ኋላ እንመለስና ያንን ምስል በዓይነ ሕሊናችን እንሳለው። በብሉይ ኪዳን በዓመት አንድ ጊዜ ሊቀ ካህኑን 2 ፍየሎች ይወስድ ነበር። አንዱ ለእግዚአብሔር ይሰዋል፣ ኃጢአትን ለማስተሰረይ። ሌላኛው ግን ሕዝቡ ኃጢአታቸውን በምሳሌያዊ ሁኔታ ከጫኑበት በኋላ ወደ ምድረ በዳ በሕይወት ይሰደዳል። ይሄ ወደ ምድረ በዳ የሚሰደደው ፍየል ነው አዛዜል ተብሎ የሚታሰበው። እና ያው የቀረቡልን ጽሑፎች ይህንን ጥንታዊ ሥርዓት ወስደው ፍጹም አዲስ መንፈሳዊ ትርጉም እየሰጡት ነው። የቅዱሳን ኃጢአት ወደ ሰይጣን ይተላለፋል እያኑ ግን አይደለም። ታዲያ ምንድን ነው የሚተላለፈው? የዛሬው ጥልቅ ውይይታችን ትልቆ ይህንን መፍታት ነው። በኃጢአት እና ኃጢአትን በወለደው ውሸት መካከል ያለውን ልዩነት መረዳት። ልክ ነህ። ነጥቡ ይኸው ነው። ጽሑፎቹ በሁለት ወገኖች መካከል በጣም ግልጽ የሆነ የሕግ መስመር ያስቀምጣሉ። አንደኛውን ወገን ሰይጣንን ዋና ወንጀለኛ ይሉታል። የሰው ልጅን ደግሞ በአዳም የተመሰለው ተባባሪ ብለው ነው የሚገልጹት። ልክ እንደ አንድ ወንጀል ድርጊት ማሰብ እንችላለን። ሐሳቡን ያመነጨውና ሌላውን ያሳመነው ሰው ዋና ወንጀለኛ ነው። በሱ ተገፋፍቶ ወንጀሉን የፈጸመው ደግሞ ተባባሪ ነው። ሁለቱም ጥፋተኞች ናቸው፣ ግን የኃላፊነታቸው መጠንና አይነት ይለያያል። እና ይህንን ግንኙነት መረዳት ለኃላፊነት፣ ለንስሐ እና ለስርየት ያለንን ግንዛቤ ሙሉ በሙሉ ነው የሚቀይረው። እሺ፣ ይሄ ዋና ወንጀለኛና ተባባሪ የሚለውን ምደባ ራሱ በጣም ወሳኝ ነው። እስቲ ወደ አዛዜሉ ፍየል ሥርዓት እንመለስና እንፍታጣው። ሊቀ ካህኑ እጁን በፍየሉ ላይ ሲጭን ኃጢአት የተላለፈ አይደለም ከተባለ በትክክል ምን እየሆነ ነው? ትክክል። እዚህ ላይ ያለው ቁልፍ ነጥብ የቅዱሳን ኃጢአት በጌታ በኢየሱስ ክርስቶስ ደም ሙሉ በሙሉ መሸፈኑ ነው። ስርየት አግኝቷል አይደለም። ስለዚህ በዚያች ፍየል ላይ ተጭኖ ወደ ሰይጣን የሚመለሰው ኃጢአቱ ራሱ ሊሆን አይችልም። የሚመለሰው ሰይጣን የዘራው ለኃጢአቱ መነሻ የሆነው ውሸት ነው። የተባባሪው ኃጢአት ቤዛነት ለማግኘት ወደ ዋናው ወንጀለኛ ሊተላለፍ አይችልም። ያም የኢየሱስ ሥራ ነው። ይልቁንስ ንስሐ የገባው ተባባሪ ዋና ወንጀለኛ የሰጠውን መርዛማ ሐሳብ ወይም ውሸት ወደ ባለቤቱ ይመለሳል ማለት ነው። አሃ፣ ማለት ልክ አንድ መርዛማ እሽግ እንደመጣለት ሰው በትክክል ወደ ላከው ሰው ይሄ ያንተ ነው፣ ይሄኔ አይደለም፣ ከእንግዲህ አልፈልገውም ብሎ እንደሚመልስ ማለት ነው። ያው ነው። ይህ እኮ በጣም ትልቅ ለውጥ የሚያመጣ ሐሳብ ነው። ምክንያቱም ብዙ ጊዜ ኃጢአትን እንደ አንድ ወጥ ነገር ነው የምናስበው። ይህ ግን ኃጢአት የውሸት ፍሬ ነው እያለ ነው። ይህንን መለየት ለምን አስፈለገ? በትክክል መለየቱ ወሳኝ ነው። ምክንያቱም የችግሩን ስር እንድናይ ስለሚያደርገን ነው። የሰው ልጅ ኃጢአት የሰራው እንዲሁ ከባዶ ተነስቶ አይደለም። አንድን ውሸት አምኖ ከተቀበለ በኋላ ነው ወደ ድርጊት የተለወጠው። እና ጽሑፎቹ ሰይጣን በኤደን ገነት የዘራቸውን የመጀመሪያ ውሸቶች በዝርዝር ያስቀምጣሉ። ለምሳሌ አንዱ ትእዛዙን ብጥሱ አትሞቱ የሚለው ነው። ሌላው ደግሞ እንደ እግዚአብሔር ትሆናላችሁ የሚለው የሐሰት ተስፋ ነው። ከሁሉም በላይ ደግሞ በእግዚአብሔር ባህሪ ላይ የተሰነዘረው ውሸት ነው። እግዚአብሔር ፍጥረታቱ መልካም ነገር እንዳያገኙ የሚከና፣ ነጻነታቸውን የሚገድብ አምባገነን እንደሆነ አድርጎ ማቅረቡ። እነዚህ ውሸቶች ስለ እግዚአብሔር የተሳሳተ ግንዛቤ ፈጠሩ። ያ የተሳሳተ ግንዛቤ ደግሞ ለኃጢአት በር ከፈተ። ስለዚህ በቃ የችግሩ ስር ኃጢአት ከመፈጸሙ በፊት ስለ እግዚአብሔር በተሳሳተ መንገድ ማሰብ ነው ማለት ነው። ድርጊቱ የበሽታው ምልክት እንጂ በሽታው ራሱ አይደለም እያለን ነው። ፍርሃት እና አለመታመን፣ ያ ደግሞ ወደ ኃጢአት ይመራል። በሌላ በኩል ደግሞ ጸሐፊዎቹ አጽንዖት የሚሰጡት እግዚአብሔርን በትክክል ማወቅ ወደ ፍቅር እንደሚመራ ነው። ፍቅር ደግሞ ትእዛዛቱን በፈቃደኝነት ወደ መጠበቅ ይመራል። ስለዚህ ውሸቱን መመለስ ማለት ያንን የሐሰት አስተሳሰብ ብቻ መመለስ አይደለም። በዚያ ውሸት ምክንያት በውስጣችን የበቀለው የኃጢአት ፍላጎት ማለት ኃጢአት ለመስራት የሚገፋፋውን ዝንባሌ መመለስም ጭምር ነው። እሺ፣ ግን አንድ ደቂቃ ልቁም እስቲ። ሰይጣንን ዋናው ወንጀለኛ ካልነውና የኃጢአት መነሻ የሱ ውሸት ነው ካልነ የሰውን ልጅ ኃላፊነት እያሳነስን አይደለም ወይ? ሰይጣን አሳሳተኝ፣
የሚለው የተለመደ ሰበብ እንዳይሆን ጽሑፎቹ እንዴት ነው የሚከላከሉት? በጣም ወሳኝ ጥያቄ ነው እና ጽሑፎቹ በዚህ ጉዳይ ላይ ምንም አያቅማሙም። የሰው ልጅ ከኃላፊነት ነፃ ነው በፍጹም አይሉም። እንዲያውም የኃላፊነቱን ድርሻ በግልጽ ያስቀምጣሉ። ሰይጣን ሊያታልል የሚችለው በውስጡ ምኞት ወይም ለኃጢአት የተጋለጠ ተፈጥሮ ያለውን ብቻ ነው። የመታለል ኃላፊነት በተታለለው ላይ ነው። ውሸቱን ሰምቶ ያመንና ያለማመን ምርጫ ነበረው። ውሸቱን ካመነ በኋላ ደግሞ ድርጊቱን የመፈጸም ኃላፊነት ሙሉ በሙሉ በግለሰቡ ላይ ነው። ስለዚህ ሰይጣን ለማሳሳት ኃላፊነት አለበት፣ ግለሰቡ ደግሞ ለመታለልና ኃጢአትን ለመስራት ኃላፊነት አለበት። ጥፋቱ የጋራ ነው። እሺ፣ እንግዲያው በሁለቱም ወገን ኃላፊነት አለ። ሰይጣን በማሳሳት ሰው ደግሞ በመታለል እና በመፈጸም። ይሄ እኮ ሊፈታ ማይችል የሚመስል የጥፋቱ ውደት ነው። ጽሑፎቹ ከዚህ አዙሪት መውጫው የት ነው ይላሉ? መውጫው የሚገኘው በሁለቱ ወገኖች የኃጢአት መፍትሄ ልዩነት ላይ ነው። የተባባሪው ማለትም የሰው ልጅ ኃጢአት በኋለኛው አዳም በኢየሱስ ክርስቶስ ተከፍሏል። ይህ የሆነው ኃያሉ አካል ደካማውን እንዲቀጣ በማስገደድ አይደለም። ይልቁንስ ትእዛዙ እውነትና ቅዱስ መሆኑን ለማጽናት ሲል ክርስቶስ በፈቃደኝነት ያቀረበው መሥዋዕትነት ነው። በዚህ ሂደት ውስጥ ተባባሪው ንስሐ ይገባል፣ የሠራውን ኃጢአት ይጠላል፣ ከሁሉም በላይ ደግሞ ለኃጢአቱ መነሻ የሆነውን ዋናውን ወንጀለኛ ሰይጣንንና ውሸቶቹን ይጠላል። ይህ ንስሐ መግባትና መጥላት ከእምነት ጋር እንዴት ይገናኛል? ብዙዎች እምነት በልብ ነው፣ በቃል አምኛለሁ ማለት በቂ ነው፣ ሥራ ደግሞ የውጭ ነገር ነው ብለው ይከራከራሉ እኮ። ጽሑፎቹ ይህንን መለያየት እንዴት ነው የሚቃወሙት? ይህ በጣም አስፈላጊ ነጥብ ነው። ጽሑፎቹም ከፍተኛ ትኩረት ይሰጡታል። በቃል ብቻ ማመን፣ የአእምሮ ስምምነት ብቻ በቂ አይደለም ይላሉ። እውነተኛ እምነት የፈቃድ ለውጥን ይጠይቃል። ፈቃዱ ከእግዚአብሔር ፈቃድ ጋር መስተካከል አለበት እና ጽሑፎቹ እንደሚሉት የኢየሱስን መሥዋዕትነት እንደ ቀላል ነገር በመቁጠር እና ያለ ጸጸት ኃጢአት ለመስራት እንደ ፍቃድ የሚጠቀሙ ሰዎች፣ እነዚህ ሰዎች በእውነት ንስሐ አልገቡም፣ የውሸቱን ምንጭም አልጠሉትም። እውነተኛ እምነት ከኃጢአት ጋር በሚደረግ የማያቋርጥ ትግል በተግባር ይገለጻል። ተግባር የልብን ሁኔታ ያሳያል ሲባል ግብዝነት የት ላይ ነው የሚገባው? አንድ ሰው ውጩ ሌላ ውስጡ ሌላ ሊሆን አይችልም? ይችላል። ነገር ግን ጽሑፎቹ የሚከራከሩት ፍርድ በመጨረሻ በተግባር ላይ የተመሰረተ ነው ይላሉ። ለምን? ምክንያቱም ተግባር ለሌሎች ፍጥረታትና ለመላው ዓለም የሚታየውን የልብን እውነተኛ ሁኔታ ይገልጻል። ሌሎች ፍጥረታት የልብን ዝንባሌ በቀጥታ ማንበብ አይችሉም፣ ነገር ግን የተግባርን ፍሬ ማየት ይችላሉ። ስለዚህ አንድ ሰው አምኛለሁ እያለ በተግባሩ ግን የሰይጣንን ውሸት የሚኖር ከሆነ ልቡ አሁንም ከዋና ወንጀለኛ ጋር እንደሆነ ያሳያል። ስለዚህ እምነት እና ተግባር ማይነጣጠሉ የአንድ ሳንቲም ሁለት ገጽቶች ናቸው። በጣም ግልጽ ነው። እንግዲያው ወደዚያ ምሳሌያዊ ድርጊት እንመለስ። ውሸቱን መመለስ በተግባር ምን ውጤት ያስገኛል? ይህ ሥነ-ሥርዓታዊ ድርጊት ምንን ይወክላል? ያው ይህ አካላዊ ድርጊት ሳይሆን ጥልቅ መንፈሳዊ ትርጉም ያለው ምሳሌያዊ የማስወገድ ድርጊት ነው። ውሸቱን ላለማመን የተደረገ ንቁ ፈቃደኛ ውሳኔ ያመለከታል። ጽሑፎቹ የሚገልጹት ይህ ድርጊት በውስጡ በርካታ ነገሮችን አጭቆ ይዘዋል። አንደኛ፣ የአማኞችን የኃጢአት ተላቻ ያሳያል። ይህ የሕይወት መንገድ አልፈልግም ማለታቸው ነው። ሁለተኛ፣ እንደገና ኃጢአት ላለመስራት እና በዚያ ውሸት ላለመመራት ያላቸውን ቁርጠኝነት ያረጋግጣል። ሶስተኛ እና በጣም የሚገርመው ሰይጣን በውሸቱ የሰው ልጆችን በመግደሉ የሚከፍለውን የኃጢአት ዋጋ ያመለከታል። በመሰረቱ ከኃጢአት መንስኤ ከሆነው ተጽዕኖ ሙሉ በሙሉ ነፃ መውጣትን ያመለከታል። የሚገርም ነው። ሰይጣን ውሸቱን ሲያሰራጭ የክርክሩ ዋና ኢላማ የሰው ልጅ ብቻ ሳይሆን የእግዚአብሔር ትእዛዝ ራሱ እንደሆነ ጽሑፎቹ ይጠቅሳሉ። ትእዛዙ ራሱ የፍጥረት ጠላት እንደሆነ ለማስመሰል ይሞክራል። ይህንን ትንሽ ብታብራሪልን። ይሄ የሰይጣን ክርክር ማዕከል ነው። ትእዛዙ ሊጠበቅ የማይቻል ፍጥረታትን ለመጨቆንና ለመግደል ሆን ተብሎ የተፈጠረ የግድያ መሳሪያ ነው የሚለው ክሱ በጣም ከባድ ነው። ይሄ እውነት ከሆነ ትእዛዙን የሰጠው እግዚአብሔር ራሱ ገዳይ ነው ወደሚል መደምደሚያ ያደርሳል።
ትእዛዙ ራሱ ጉድለት አለበት፣ ፍትሐዊ አይደለም የሚል ክስ ነው። ነገር ግን የቅዱሳን በፈቃደኝነት የሚከፍሉት መስዋዕትነት እና ከሁሉም በላይ የኢየሱስ ፍጹም የሆነው የቤዛነት ሥራ የትእዛዙን እውነተኝነት፣ ፍትሐዊነትና ሊጠበቅ የሚችል መሆኑን ያረጋግጣሉ። በዚህም የሰይጣንን ውሸት መሰረተ ቢስ መሆኑን ለመላው ፍጥረት ያጋልጣሉ። ስለዚህ ቅዱሳኑ ውሸቱን ሲመልሱ ያንተ ክርክር ውድቅ ሆኗል፣ ትእዛዙ እውነት ነው፣ እግዚአብሔርም ጻድቅ ነው እያሉ ነው ማለት ነው። በትክክል ድርጊቱ ለሰይጣን የሚቀርብ የክስ ማመልከቻ ማለት ይቻላል። በዚህ ውሸት አሳስተኛል፣ ነገር ግን አሁን እውነቱን አውቄያለሁ፣ ጥፋቱም ያንተ ነው እንደማለት ነው። እሺ እንግዲህ ይህ ሁሉ ከተከናወነ በኋላ በመጨረሻ የሁሉም ወገኖች ዕጣ ፈንታ ምንድን ነው? የተባባሪው፣ የዋናው ወንጀለኛ እና የፍጥረት ዕጣ ፈንታ ጽሑፎች የሚያሳዩን ይህ የኃጢአት ፍላጎትን ወደ አዛዜል መመለስ የሚለው ጽንሰ ሐሳብ ለድርጊታችን ሌላን ወገን ተጠያቂ አድርገን ከኃላፊነት ለማምለጥ የምንጠቀምበት ሰበብ አይደለም። ይልቁንስ የችግሩን ስር ማለትም ውሸቱን መለየት፣ በንቃት ውድቅ ማድረግ እና ወደ መተበት መመለስ መሆኑ ነው። ኃላፊነትን ከመውሰድ ጋር በጥብቅ የተያዘ ነው። በትክክል ፍጹም አድርገህ ነው ያጠቃልልከው። ይህ ስለ ጥፋተኝነት፣ ስለ ኃላፊነት እና ስለ ንስሐ ለመረዳት የሚያስችል የተሟላ ማዕከል ነው። ተባባሪው ንስሐ ገብቶ በመስዋዕትነት ላይ ባለው እምነት ይቅርታን ያገኛል። ዋናው ወንጀለኛ ግን ንስሐ ባለመግባቱና በጥፋቱ በመስናቱ የመጨረሻውን ፍርድ ይቀበላል። ውሸቱን መመለስ ንስሐ የገባው ተባባሪ የዋናው ወንጀለኛ ተጽዕኖ ለመጨረሻ ጊዜ ውድቅ ማድረጉንና ከእሱ ጋር ያለውን ግንኙነት ማቋረጡን የሚያሳይ የመጨረሻው ምሳሌያዊ ድርጊት ነው። ጽሑፎቹ ውስጥ የአዳም ምኞት ፕላስ የሰይጣን ውሸት ይዚቆልቱ የኃጢአት ፍላጎት የሚል ቀመር የቀረበ ይመስላል። ይህ በጣም ትኩረት የሚስበው እንግዲህ ለአድማጫችን አንድ እንዲያሰላስሉት የምንተወው ጥያቄ ይኖረናል። የኋላኛው አዳም የኢየሱስ መስዋዕትነት በንስሐ ለሚገቡ ሰዎች ያንን ምኞት የሚያጥርፋው ወይም የሚለውጥ ከሆነ ያው የሰይጣን ውሸት እንደገና ሲቀርብ ምን ይከሰታል? ውሸቱ ኃይሉን ሙሉ በሙሉ ያጣል ወይስ ያንን ውሸት በየዕለቱ ውድቅ የማድረግ ትግል የአማኙ ሕይወት ማዕከላዊ ክፍል ሆኖ ይቀጥላል? ይህ ለቀጣይ ማሰላሰል የሚሆን ጥያቄ ነው።